ይስጥልን ተመልካቾቻችን። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁን ላይ ወደ ወር እየሞላው ነው። በጦርነቱ ከመቆም ይልቅ እየተባባሰ ነው። እስካሁን ባለው መረጃ ከ1500 በላይ ኢራናውያን፣ ከ1000 በላይ ሊባኖሳውያን እንዲሁም 15 እስራኤላውያንና 13 የአሜሪካ ወታደሮች በጦርነቱ ተገድለዋል። ይህ ብቻ አይደለም። በኢራንና በሊባኖስ ከ1 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ጦርነቱ ከአፍሪካ አህጉር ራቅ ቢልም ተጽዕኖ ግን በተለያዩ መንገዶች እየታየና እየተስተዋለ ነው። ጦርነቱ አፍሪካን በተለይ ደግሞ ሀገራችን ኢትዮጵያን እንዴት ሊጎዳ ይችላል? እስካሁን የደረሱ ችግሮች አሉ? ምን አይነት እርምጃስ መወሰድ አለበት? የጦርነቱ ማቆሚያና መቋጫስ ምንድን ነው? በሚሉ ርዕሰ ጉዳይ ዙሪያ የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላሁን ሊበን ጋር ቆይታ እናደርጋለን። አቶ ጥላሁን ጥሪያችንን አክብረው ወደ ስቱዲዮ ስለመጣ በኢሳትና በዝግጅት ክፍሉ ስም በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። እስቲ እንዳው ወደ መጀመሪያው ጥያቄ እናምራና እንግዲህ የአፍሪካ አህጉር አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በቀጥታ ተሳታፊ አይደለም። ይሁን እንጂ ጦርነቱ በአፍሪካ ሀገራት ላይ የነዳጅ ዋጋ መጨመርና የመርከቦች ሰላማዊ ጉዞ ማስተጓጎል፣ ይህን ስንል የመውጣቱና የመግባቱን ማለቴ ነው፣ የገቢና የውጭ ንግዱ ላይ በከፍተኛ ሁኔታ እንዲታወቅ ሊያደርግ ይችላል፣ እያደረገም ነው። ባለፉት የጦርነቱ 4 ሳምንታት ከዚህ አንጻር ያጋጠሙ ነገሮችን እስቲ ለመጀመሪያ ያህል ብናይ። መልካም። በድጋሚ እጅግ አድርጌ አመሰግናለሁ ኢሳት ቴሌቪዥንን። መግቢያ ላይ አንተም ለማንሳት እንደሞከርከው ጦርነቱ ወር አካባቢ ኦልሞስት ወር እየሞላው ነው ያለው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዘርፈ ብዙ የፖለቲካ ዳራዎች ቢኖሩትም በዋናነት እስራኤል ለመታደግና የአሜሪካን ብሔራዊ ጥቅም ለማስከበር እየተደረገ ጦርነት ነው። እንደሚታወቀው ኢራን በዋናነት የሁቲ አማጽያኖችን የመንን የመሳሰሉትን የምትደግፍ ሀገር ናት ተብሎ ስለሚታሰብ አንዳንድ ጊዜም ደግሞ እዚህ ችግር ውስጥ ያለች ሀገር ነችና አሜሪካ በዋናነት የራሷን ብሔራዊ ጥቅም ለማስከበር ነው። ይህ ሲባል እንደሚታወቀው ኢራን በረጅም ርቀት ተወንጫፊ ሚሳይሎችና በኒውክሌር ግንባታ ቀዳሚ ሀገር ናት ባትባልም ሚስጥራቸው የተጠበቀ መሳሪያዎች እንዳለው ይታወቃል። ከዛ አንጻር ይሄ ደግሞ ለአሜሪካም ለእስራኤልም አደጋ ነው። እስራኤልን መንካት በሌላ አገላለጽ አሜሪካን መንካት ነው። ኢራን ደግሞ እስራኤልን የማጥፋት ዝንባሌ ያላት ከሌሎች የአረብ ሀገራት ጋር በመተባበር ይህን ለማክሸፍ ነው አሜሪካ ከእስራኤል ጋር እየሰራች ያለችው። ዞሮ የአሜሪካን ብሔራዊ ጥቅም ለማስከበር ነው። ጦርነቱ እጅግ አስከፊ ጦርነት ነው። እንደተባለው የሁለቱ የሶስቱ ሀገራት ብቻ ሳይሆን የቀጠናዊ ጦርነት ነው። እያንዳንዱን ዓለም ሀገራት በቀጥታ በተዘዋዋሪ የሚነካ ነው። ለምሳሌ በቀጥታ ስንል ነዳጅ እንደሚታወቀው ነዳጅ ኃይል ብቻ አይደለም። ነዳጅ ኢኮኖሚ ነው። ነዳጅ ዲፕሎማሲ ነው። በርካታ ችግሮችን ስለሚነካ ጦርነቱ እንደ አፍሪካም በተለይም ደግሞ የአፍሪካ ሀገሮች ብዙ ጊዜ ነዳጅ ከውጭ የሚያስገቡ ናቸውና ኢትዮጵያን ጨምሮ በቀጥታ የሚጎዳ ጉዳይ ነው ያለው። ጦርነቱ እንደቀጠለ ነው ያለው። እጅግ አስከፊ ጦርነት ነው። አሜሪካም እንዳሰበችው አይደለም። በአጭር ጊዜ ያጠናቀዋል ያለችውን ጦርነት አሁን እንደውም ወደ ማፈግፈግ እየሄደችበት ያለበት ሁኔታ ነው ያለው። ይሄ ያልጠበቀችው አደጋ ነው ያጋጠማት። እንደሚታወቀው ኢራን ከ11 ሀገራት ጋር ነው ጦርነት የከፈተችው። የአሜሪካ አጋር ከሚባሉት ጎረቤት ሀገራት ጋር የአረብ ስቴቶች ጋር ሚሳኤል እስከ ማስወንጨፍ የአሜሪካን የጦር መርከብ እስከ ማውደም የአጋሮቹንም ሀገራት እንደዚሁ ከፍተኛ አደጋ ደርሳለች። ይሄ አሜሪካ ያልጠበቀችውና የዓለም አቀፉ ማህበረሰብ ያልጠበቀው ነው። ጦርነቱ በተለይም ደግሞ በሆርሙዝ ጋር በተገናኘ እንደሚታወቀው ሆርሙዝ ከ20% በላይ የዓለም ነዳጅ የሚንቀሳቀስበት ነው። ነዳጅ ደግሞ እንዳልኩ ከሀብትም በላይ ከኢነርጂም በላይ ነው፣ ኢኮኖሚ ነው። የዓለምን ኢኮኖሚ በቀላሉ የማሽመድመድ ኃይል አለውና አሜሪካ እያደረገች ያለችው ጦርነት ምንም እንኳ የአሜሪካን ባለስልጣናቶችን በመግደል ስኬታማ ነች። ብዙ የጦር ጠበብተኞችን፣ ሳይንቲስቶችን፣ መሪውን ጨምሮ አያቶላን ጨምሮ ገላቸዋለች። አላማዋም ከጦርነቱ ባሻገር የመንግስት ለውጥ ለማድረግ ነው። እሱ አልተሳካለትም። ሌሎቹ ተከታይ ጄኔራሎች ሁሉ አሁንም በስልጣን ላይ ያሉት እነሱ ወደፊት ይቀጥራሉ አይቀጥሉ የሚለው እንዳለው ነው ማለት ነው። እዚህ ላይ እንዳው ጣልቃ ልግባና እንደውም ክርክር እኮ አለ። አሜሪካና እስራኤል
ከጦርነቱ ማግኘት የሚፈልጉት ነገር ላይ ስምምነት የለም፣ ስትራቴጂ የለም። ግባቸው እዚህ ጋር የአቶሚክ እንትኑን ለማውደም ይፈልጋል፣ እዚህ ጋር ደግሞ ሪጅም ቼንጅ የስርዓት ለውጥ እንዲመጣም ይፈልጋል። አሁን እስራኤሎች ያንን ነው የሚፈልጉት፣ አሜሪካኖች ግን የዚህን መውደምም ይፈልጋሉ። እና እውነት ነው እንዳልኩ በዋናነት የኒውክሌር ጦር መሳሪያዎችን ቢቻል ማውደም ነው፣ ባይቻል ቁጥሩን መቀነስና የአሜሪካን የበላይነትን አስጠብቆ መቀጠል ነው። ሌላው የረጅም ርቀት ተወንጫፊ ሚሳኤሎች አሉ። እነዚህ ሚሳኤሎች ያልጣውን ለምሳሌ ሰሞኑን ሰምተህ ከሆነ እስከ 3800 ኪሎ ሜትር የሚጓዝ ሚሳኤል በአሜሪካና በዩናይትድ ኪንግደም የጋራ ጦር ሰፈር ህንድ ውቅያኖስ ላይ አስወንጭፋለች፣ ምንም እንኳን ታርጌቱን ባይመታም። ይሄ ለአሜሪካም ለእስራኤልም አዲስ ነው፣ ያልጠበቁትም ነው። ብዙዎቹ እስራኤልን የሚያጠቁት እስከ 2000 ኪሎ ሜትር የሚጓዙት ሚሳኤሎች ነበሩ፣ አሁን ከነሱም አልፋለች። ይሄ ማለት ኢራን ምን ያክል ሚስጥራዊ ጦር መሳሪያ እንዳላት በግልጽ የሚያሳይ ነውና ለአሜሪካ ብቻ ሳይሆን ለሌሎችም የአውሮፓ ሀገራት በተለይም ከአሜሪካ ጋር የሚሰሩ ሀገራት እጅግ አስከፊ ዜና ነው ማለት እንችላለን። እስራኤልንም ራሱ በከባባ ውስጥ የሚያስገባና ማንኛውንም የእስራኤልን ታርጌት ለመምታት የሚያስችል አቅም እንዳላት በተግባር አሳይታለች። በተመሳሳይ እሷም የደረሰባት መከራ ቀላል የሚባል አይደለም። ከእስራኤልም ከአሜሪካም ብዙ መከራ ደርሶባታል። አንተ ለማንሳት ሞክረሃል። ከምንም በላይ የሰው ልጅ ህይወት ከማጣት በላይ ከቁሳቁስ በላይ ከባድ ነገር ነው። የአሜሪካን ግብ ይመታል አይመታም፣ የእስራኤልን ይመታል አይመታም የሚለው አጠያቂ ጉዳይ ነው። የኢራን ያላት ሚስጥራዊ ጦር መሳሪያ በግልጽ አይታወቅም። እንደተባለው አንተ ለማንሳት እንደሞከርከው መሪዎቹንም ሆይታቸው ወይ ቢገድሏቸውም ሌላ ተተኪ መሪ መጥቷል። ዋናው ገዢ ፓርቲውን ካልመታው ወይም አጠቃላይ መንግስት መዋቅሩ እስካልመታ ድረስ ተተኪ እስካለ ድረስ መንግስት ይቀጥላል። ይሄ ለአሜሪካም ለእስራኤልም ስኬታማ ያልሆኑበት አንዱ ድርጊት ነው ብለን መወሰድ እንችላለን። እንዳውም ብዙዎች እኮ የሚያነሱት መጀመሪያ ጦርነቱ የተጀመረ አካባቢ መንፈሳዊ መሪውን ጀምሮ 47 ታላላቅ መሪዎችን ገለውባቸዋል እና አሁን እንዴት ቀጠለ ያ ስርዓት ያ አመራር እንዴት ቀጠለ ብሎ እኮ እስካሁን ድረስ በትግል በጦርነቱም በምኑም ይኸው የመቱም እያጠቁም ነው ያሉትና ስርዓቱ ራሱስ እንዴት ሊቀጥል ቻለ? አውራው ከተመታ ሌላው ጀሌው ይበተናል የሚል ሀሳብም ነበር መጀመሪያ እነሱን ያጠቁበት። ይሄስ ሚስጥሩ ምንድን ነው? ጥሩ ሚስጥሩ ኢራን ሁሌም ስጋት አላት። የአሜሪካም የእስራኤልም የሆነ ሰዓት እንደሚመቷት ስጋት አላት፣ መረጃም ይኖራታል። 47 ወይም 40ዎቹ መገደላቸው ይሄ የሚያሳየው የሞሳድን ብቃት ነው። በነገራችን ላይ አብዛኞቹ የተገደሉት በራሳቸው በኢራናውያኖች ባንዳ ነው። ባንዳ የትም ሀገር ይኖራል። ይሄ እንደ ስኬት መውሰድ እንችላለን። ነገር ግን መሪውም እንደሚሞት ወይም ሌሎቹ ጄኔራሎቹ እንደሚሞቱ ሊገምቱ ይችላሉ። ተተኪ ሁሌም ማፍራት ያስፈልጋል። የአንድ መንግስት ትልቁ ብቃቱ መሪ መተካት ነው፣ ተተኪዎችን ማፍራት ነው። ከዛ አንፃር ኢራን ስኬታማ ናት ማለት እንችላለን። እስካሁን ባለው ጦርነትም ለአሜሪካም ለእስራኤልም ቀላል ሀገር አይደለችም። አልተሳካም። ለምሳሌ 48 ሰዓት አውጇል ትራምፕ አይደል ሆርሙዝን ለማስከፈት ካልሆነ የመሰረተ ልማቶችን እንደሚያወድም ዝቷል። በተመሳሳይ ኢራንም ማጽፋዊ ምላሽ እንሰጣለን ብለው መግለጫ ወጥቷል በተለያዩ የዓለም አቀፍ ሚዲያዎች። ከዚህም አልፎ ከ48 ሰዓት ወደ 5 ቀን ተራዝሟል። ይሄ ማለት የሚያሳየው አሜሪካ ምን ያክል ጦርነቱ እንደከበዳት ነው የሚያሳየው። ጦርነቱ ያልጠበቀችው አዘቅቱስ እንደከተታትና ኢኮኖሚካሊም ወታደራዊም ኃይል ከፍተኛ ኪሳራ እንደደረሰባት በተግባር የሚያሳይ ነው። ሌሎችም አሁን በቅርብ የሚወጣ መረጃ አለ 15 ቅድመ ሁኔታዎችን እንዳስገባና ለሽምግልና ፓኪስታን እንደላኩ መረጃዎች አሉ። በኋላ እናያለን። እስቲ ወደ ሁለተኛው እንሄድና አሁን እንግዲህ ጦርነቱ አንደኛ ወሩን ሊደፍን ነው። በዚህ ጊዜ የነዳጅ ዋጋ ጨምሯል። መርከቦች እንደ ልብ ወደ ውጭ ወደ ውስጥ መጓዝ አይችሉም። በዚህ ሳቢያ ሊፈጠሩ የሚችሉ ችግሮች ሀገራት ይረዷቸዋል ተብሎ ይታሰባል። ከዚህ አንጻር በአጠቃላይ አፍሪካ ይበልጡን ደግሞ የኢትዮጵያ ችግር ምንድነው ማለት እንችላለን? ኢትዮጵያ ላይ ሊያመጣ የሚችለው ችግር የነዳጅ አለ ማዳበሪያ ምናምን እነዚህን እስቲ እና መልካም ምንድነው ሊወሰዱ? እሺ ቅድም መግቢያችን ላይ አንተም እንዳልከው እኔም እንዳነሳሁት ጦርነቱ ለሶስቱ ሀገራት ብቻ ሳይሆን የዓለም አቀፍን ኢኮኖሚ በከፍተኛ ሁኔታ የሚጎዳ ነው። በተለይም ደግሞ እንደኛ ሀገር የውስጣዊ ችግር ላለባቸው ሀገራት ችግሩ ከዚህም ያለፈ ነው።
ነዳጅ ከውጭ ነው የምናስገባው፣ ማዳበሪያ ከውጭ ነው የምናስገባው። እጥረቱ እንዳለው ነው ሁኔታ ማለት እንዳለው ነው ማለት የውጭ ምንዛሬ የሚያስፈልገው ከፍተኛ ውጭ ምንዛሬ ነው የሚኖረና የምናወጣው። ያን ወጭ ለመሸፈን እንደኛ የራሳችን ችግር እንዳለበት የራሳችን ችግር መፍታት አልቻልንም። ጦርነት በነገራችን ላይ ጦርነት በነዳጅ ነው የምትዋጋው። እያንዳንዱ እንቅስቃሴ ነዳጅ አለ። ነዳጅ ከሌለ መንግስት ራሱ ሰርቫይቫል የመንግስት ሰርቫይቫል ራሱ አደጋ ውስጥ ነው የሚወርቀውና ለታጣቂዎችም ለመሳሰሉት እጅግ ከፍተኛ ፈተና ነው የሚገጥባቸው። ከዛ አንፃር ሌሎች ሀገራት አቅም ያላቸው ሀገራት ሪዘርቭ ነዳጅ ያስቀምጣሉ። እንደኛ ሀገር እንደ አፍሪካ መስታስበው የአቅም ጉዳይ አለ፣ የውጭ ምንዛሬ እጥረት አለ። ከዚህና በእነዚህና በመሳሰሉት ሪዘርቭ ላይ ኖራቸው ይችላል። ይሄ ከፍተኛ አደጋ ነው ለሀገር ሉዓላዊነትም። ሌሎች ሀገራት በቀላሉ ገብተው ብሔራዊ ኢንተረስታቸውን ወይም ናሽናል ኢንተረስታቸውን ለማሳካት እጅግ ጥሩ አጋጣሚ ስለሚሆን ለኢትዮጵያም ለቀጠናውም አደጋ ነው ብለን መውሰድ እንችላለን። አደጋውም እያንዣበበ ነው ያለው። በቅርቡ አሁን ለምሳሌ ጠቅላይ ሚኒስትሩም አንስተዋል፣ ክብርት ከንቲባም ነዳጅ እንዲቆጥቡና ቅድሚያ ለጸጥታ ተቋማት እንዲሰጥ ተብሏል። ይሄ የሚቀጥል ጦርነቱ የሚቀጥል ከሆነ በሰላማዊ መንገድ የማይፈታ ከሆነ ከዚህ የባሰ አደጋ ነው የሚመጣውና እንደ ሀገር ለመቀጠልም የማንችልበት ሁኔታ ሊፈጠር ይችላል። በአፍሪካ የነዳጅ ዋጋ መጨመር ማለት የሰዎች ወይም የቤተሰብ የመግዛት አቅም መቀነስ ማነስ ማለት ነው። ከዚህ አንጻር ሰዎች ለከፋ ችግር እንዳይጋለጡ ሀገራት የወሰዱት እርምጃ ምንድን ነው የሚመስለው? ኢትዮጵያም ከዚህ አንጻር ምንድን ነው ልትከተለው የሚገባ? እንዲህ ያለ ቀውስ ጊዜ ማምለጫው መንገድ ምንድን ነው? ሀገራት የወሰዷቸው እርምጃዎችና ኢትዮጵያም ልትከተለው የሚገባ ጥሩ ተሞክሮ ኤክስፒሪየንስ ምንድን ነው ማለት ይችላል? እንግዲህ ሀገራት ስንል የዓለም ሀገራት ማለታችን ነው፣ በዋናነት አሜሪካንም ጨምሮ ማለት ነው። እነዚህ አቅም ያላቸው ሀገር ናቸው። ዶላር ያላቸው እንደፈለጉትን ማድረግ የሚችሉ ከአሜሪካም አልፎ አሜሪካ ለምሳሌ ከአሜሪካዎች ወደ 600 የጦር ሰፈር አላት። ይሄ አቅምን ነው የሚያሳየው። የትኛውም ሀገር መለኪያ የኢኮኖሚ እድገት መለኪያ አንዱ መከላከያ ሰራዊት ነው። መከላከያ ሰራዊት ካለ ጠንካራ ኢኮኖሚ ካለ ሀገራት ተጽዕኖ ፈጣሪ ናቸው። አሜሪካም እንደፈለገች ያለምን ሕግ በመጣስ የፈለገችን የምትተገብረው አቅም ስላላት ነው። ሌሎችም ሀገራት በተመሳሳይ እነዚህ ሀገራት የረጅም ርቀት ነው እቅድ ነው ያላቸው። የረጅም የአጭርና የረጅም የመካከለኛ ያለ እቅድ አላቸው። ለምን? ለሁሉ ነገር ገንዘብ ያስፈልጋል። ኢኮኖሚ ካለ ነዳጅን ሪዘርቭ በብዛት ልስት ይችላል፣ ማዳበሪያም የመሳሰሉትን። አፍሪካም ሀገራት አልፎ አልፎ ይኖራሉ እነዚህ አቅም ያላቸው ሀገራት። እንደኛ ሀገር እንደ ቀጠናው በተለይ ደግሞ ጦርነት ውስጥ ያሉ የቀጠናው ሀገራት ሱዳንን፣ ኢትዮጵያ ማንሳት ትችላለህ። ላለፉት 5 ዓመታት ሀገራችን ጦርነት ውስጥ ነው ያለችው። በየቀኑ ነዳጅ ለምድር ኃይልም ለአየር ኃይልም ለመሳሰሉት ነዳጅ እጅግ አስፈላጊ ነው። በእነዚህና በመሳሰሉት ነዳጅ ሪዘርቭ ወይም ተቀማጭ ለክፉ ጊዜ ለአደጋ ጊዜ የሚቀመጥ ነዳጅ እኛ ሀገር ይኖራል ተብሎ አይገመትም። ምንም እንኳን ለጸጥታ ተቋማት የተወሰነ ቢኖርም እንደ ሀገር ግን ዘላቂ መፍትሄ አይደለም። እንግዲህ እንደ ሌሎች ሀገር እኛ መሆን አንችልም። የአቅም ጉዳይ አለ። እንደ አፍሪካዊነታችንም እንደ ቀጠናው ሀገራትም የአቅም ውስንነት አለ። ነገር ግን መግቢያ ላይ እንዳልኩ ይሄ ከፍተኛ ለኢትዮጵያ ብቻ ሳይሆን ለመላው ሀገርም ከፍተኛ አደጋ የኢኮኖሚያችን አውታር የሚመታ እንደመሆኑ መጠን እኛ ሀገር ደግሞ እንደ ሀገር ነዳጅ ዋጋ ጨምሯል። እንግዲህ ነዳጅ ዋጋ የጨመረበት የዓለም አቀፉ የነዳጅ ዋጋ አንዱ ምክንያት ነው። መንግስትም ድጎማ ሲያደርግ የነበረበት ሁኔታ አለ። አሁን ድጎማን ወደ ማንሳትና ነዳጅ ዋጋ ጨምሯል። የነዳጅ ዋጋ አንተ እንዳልከው የእያንዳንዱን ሰው ጉሮሮ የሚነካ ነው። ነዳጅ እንዳልኩ ከኃይልም በላይ ኢኮኖሚ ነው። ኢኮኖሚ መምታት ደግሞ የእያንዳንዱ ዜጋ ኢኮኖሚ የሚነካ እንደመሆኑ መጠን ለእኛ ሀገር እጅግ አደጋ ነው። ይህም ይመስለኛል ጠቅላይ ሚኒስትሩም እንደ አዲስ አበባ ከተማ አስተዳደርም ከንቲባዋም ነዳጅ መቆጠብ እንዳለብን ሲነግሩን የነበረው ለዚህ ነው። እኛ ሀገር ደግሞ እንደሚታወቀው በቅርቡ አንተ መረጃ አለህ፣ የነዳጅ ባለስልጣናቶች ነዳጅ እየቸበቸቡ የሀገርን የሕዝብን ጥቅም አሳልፈው የግል ኪሳቸውን ሲሞሉ እንደነበረ በቁጥጥር የሚዋሉ እንዳለ አይተናል። ይሄ የሚያሳይ እንደ ሀገር መንግስት ላይ ያለውን ችግር በተግባር ነው የሚያሳየው። አሁን የሚችን አጋጣሚ በመጠቀም ነዳጅ እንኳን ቢኖር ይህን ነዳጅ የመሰወር አባዜዎች አሉ። በመንግስት በኩል የሚወሰደው ክትትል እጅግ አናሳ በመሆኑ ለኢትዮጵያ ከሌሎች ሀገር በበለጠ በተለይም ለኢትዮጵያ ምን እንግዲህ እርስ በርስ ጦርነት ውስጥ ነው ያለነው። ኢኮኖሚያችን ተናግቷል። ሰላም የለም፣ ተዘዋውሮ መስራት የለም። ህዝባችን ላይ አሁን ያለው ችግር ተደምሮ ሌላ ደግሞ የነዳጅ እጥረት ምን እንደሚፈጥር ለሁሉ ሰው ግልጽ ነውና ይሄ ጦርነት በአሜሪካና በእስራኤል ኢራን ላይ የተከፈተው ጦርነት በንግግር የማይፈታ ከሆነ እንዳልኩ ችግሩ እጅግ የከፋና ሀገራትን ወደ መበታተን የሚሄድ አዝንባል ያለው ነው። አሁን እንግዲህ ይሄ ችግር ይፈጥራል ስንል ነዳጅ ያለመምጣቱ ብቻ አይደለም። ነዳጁን ማምጫው እኮ ሀገራት
ከውስጥ ልከው በሚሸጡት ሃርድ ከረንሲ በሚያገኙት ነው። ይሄንንም ጉዞ ማድረግ አይቻልም። ይሄ ካልተደረገ ዶላሩ አይገኝም፣ ነዳጁ ቢገኝም ማምጣት አይቻልም። ይሄ ችግር ደግሞ በከፋ ደረጃ አፍሪካውያን ሀገራት ላይ ይንጸባረቃል። ይሄ ብቻ አይደለም፣ ለሌላ ጉዳይ የሚፈልጓቸው እንደ ማዳበሪያ፣ ሸቀጣሸቀጥ ምናምን ያሉ ሁሉ ከውጭ መግባት ነው ያለበት። የነዚህ ያለ መግባት ደግሞ ነገ የሚታረሰውን ምግብ የሚሆነውንም ነገር ማጣት ነው። ከዚህ አንጻርስ እንደው ችግሩ የገዘፈ አይሆንም ወይ? እውነት ነው። እኛ በዋናነት እነዚህ መካከለኛው ምስራቅ ሀገራት የነዳጅ ሀብታም ሀገሮች ስለሆኑ ነዳጅን አነሳን እንጂ እንደ ማዳበሪያ ከወሰድከው ሀገራችን የማዳበሪያ ዋጋ እጅግ ዋጋው ንሯል። እሱም ራሱ ለማግኘት የምትቸገርበት ሁኔታ አለ። የውጭ ምንዛሬው እጥረት አለ። ሀገራችን ሰላም የለም። የውጭ ኢንቨስተሮች ኢትዮጵያ ውስጥ በቀላሉ ገብተው ኢንቨስት ለማድረግ ተቸግረዋል። የውጭ ምንዛሬ ከሌለን ደግሞ በውድም ገዝተን ለማስገባት እንቸገራለን። የራሳችን የባህር በር የለንም። በጅቡቲ ላይ ጥገኛ ነን። እነዚህና የመሳሰሉ ችግሮች ለኢትዮጵያ እጅግ አስከፊ ሁኔታ ነው የሚፈጠረው። እንደ ኢትዮጵያ ያነሳን እንጂ ለቀጠናው ሀገራት በዋናነት ሱዳን ማንሳት ትችላለህ። የጎረቤት ሀገራትን ለነዚህ ሀገሮች እጅግ የከፋ ነው የሚሆነውና ጦርነቱ ቀጠናዊ ነው የምንለው ከዛ አንፃር ነው። የዓለምን ኢኮኖሚ የሚነካ ነው የምንለው ከዛ አንፃር ነው። የአሜሪካን ታላቋን ሀገር እንኳን ጦርነቱ ምን ያክል እንደጎዳት ያው የትራምፕን ንግግር ማዳመጥ በቂ ነው። ከ48 ሰዓት ወደ 5 ቀን መቀየር ማለት ይሄ በዲፕሎማሲ አነጋገር ማፈግፈግ ነው። የጠበቀውን ነገር ማግኘት ሳትችል ቀን የምትጨምር ከሆነ ወይም እንደራደር የምትል ከሆነ ያ ነገር ከብዷል ማለት ነው። እንደራደር ማለት በወታደራዊ ሳይንስ እኔ አልቻልኩም እንደማለት ነው። በሁለቱ ሀገራት የሚሆን ተግባራዊነቱ በሁለቱ ሀገራት የምተመሰረተ ቢሆንም ሁለት ተፋላሚ ሀገሮች አንዱ ሀገር ቀድሞ እንደራደር ካለ ያቀምን ጉዳይ የሚያሳይ ነው። የአሜሪካ ደግሞ ከዚህም ባለፈ በጦርነት የምትቀጥል ከሆነ በነ ቻይና የመበለጥ እድል አላት። ራሽያም የምታውቀው በኒውክሌር ጦር መሳሪያ ቀዳሚ ሀገር ነች። ራሽያና ደግሞ ኢራን ኦልሞስት አብረው የሚሰሩ ሀገሮች ናቸው። ቻይናም እንደዚሁ ከኢራን ጎን ተሰልፋለች። ከሆርሙዝ ጋር በተገናኘ የአሜሪካ ደጋፊ ሀገሮች ማለፍ አይችሉም። የቻይና የጦር መርከብ ማንኛውም ነዳጅ ጫኝ እንደፈለገ ያልፋል። የራሽያን በተመሳሳይ ይሄ ለአሜሪካ ትልቅ አደጋ ነው። ንብረቷን፣ የጦር መሳሪያዋን፣ ወታደራዊ ኃይሏን የምታጣ ከሆነ የበላይነቷን ስለምታጣ ከዛ አንጻር ነው ትራምፕም በችኮላ የጀመረውን ጦርነት ወደ መደራደሩ የመጣው ከዛ አንጻር ነውና ጦርነቱ እጅግ ውስብስብ እንዳልኩ የመላ ሀገራትን ኢኮኖሚ፣ ፖለቲካዊ ቀውስ የሚያመጣና ዘርፈ ብዙ ችግሮችን ከማዳበሪያም ባለፈ የፎሬን ከረንሲ ጥረት፣ መንቀሳቀስ ያለመቻል። ባህር እንግዲህ መንቀሳቀሻው ነው አይደል እንዴ? ቀይ ባህርን ማንሳት ትችላለህ፣ እንዱቅያኖስን ማንሳት ትችላለህ። እነዚህ ሰላም ካልሆኑ የትኛውም ሀገራት እቃዎችን በቀላሉ ማስገባትም ማስወጣትም አይችሉም። ትክክል። እንደ አሁን እዚሁ አፍሪካ ሀገራት ጋር ቆይና የአፍሪካ ሀገራት እንደዚህ ቀውሶች ራሳቸው የአፍሪካ ሀገራት ችግር ውስጥ ያሉ አሉ። ለምሳሌ እንደተጠቀሰው ደቡብ ሱዳን አለ፣ ኢቨን ኢትዮጵያ በራሷ ሶማሌንም ማንሳት እንችላለን። የራሳቸው ችግር ያለባቸው ሀገራት ደግሞ እንዲህ አይነት ቀውስ ሲጨመርበት ምስቅልቅሉ የከፋ ሊሆን ይችላል። ስለዚህ እንዲህ አይነት ችግር በሚመጣ ጊዜ በአግባቡ መያዝ ያለበት ብለው ሙያተኞችም እንደናንተ አይነት የሚመክሩ ለዚህ ነው። በዚህ በኩል ምን መደረግ አለበት? አሁን ችግር ያለ ኢንተርናል ፕሮብሌም ያለባቸው ሀገራት እንዲህ አይነት ቀውስ ሲመጣ ከውስጥም ከውጭም ሲሆን ሳንዶች እንዳይሆኑ በምን ሜካኒዝም ነው ይህንን ጊዜ መሻገር ማለፍ የሚችሉት? ምን መደረግስ አለበት? ይሄ ማለት ኢትዮጵያም የኬዚንግ ፖይንት ስለሆነች በእንቅርት ላይ ጆሮ ደግፍ ይባላል እንዳባባል አይደል? እነዚህ አሁን የጠቀስካቸው ሀገሮች በዋናነት ማለታቸው እንጂ ሌላውን ሀገር አይነካም ማለታችን አይደለም። እንደ ሀገራችንም እንደምሳሌ ማንሳት እንችላለን። የምንዋጋው እንዳልኩ በነዳጅ ነው የምንዋጋው። ነዳጅ ደግሞ የለንም። በውጭ ምንዛሬ ገዝተን ነው የምናመጣው። እሱንም ካጣን ደግሞ አሁን ያለው ችግር እጅግ ውስብስብ ነው የሚሆነው። ስለዚህ እነዚህ ሀገሮች በመጀመሪያ ደረጃ የራሳቸውን ችግር መፍታት አለባቸው። አንተ በተዳከምክ ቁጥር፣ ሀገራት በተዳከሙ ቁጥር ሀያላን ሀገራት እነዛን ሀገር ለመውረርና ብሔራዊ ጥቅማቸውን ለማስከበር ከመቼም ጊዜ በላይ ይነሳሉ። እንደኛ እንደ ሀገር ብታይ ደግሞ ምዕራባውያኖቹን አሜሪካን ጨምሮ ሌሎችም ሚድል ኢስት አንዳንድ ሀገሮች የተባበሩት አረብ ኤሚሬትስ ማንሳት ይቻላል እንደ ምሳሌ። እነዚህ ሀገሮች በኢትዮጵያ ላይ ያላቸውን ብሔራዊ ጥቅም እኛን ለመጥቀም አይደለም፣ ለራሳቸው ብሔራዊ ጥቅም ነው። እኛ በተዳከምን ቁጥር ሀገራት እኛን በእጃዙር ቀኝ ግዛት ለመግዛት ሙከራ ያደርጋሉ። ሙከራዎችም አሁንም በዓለም ባንክ በዓለም አቀፍ ገንዘብ ተቋም እንደዚሁም ደግሞ አንዳንድ የሚድል ኢስት ሀገሮች
ተሳትፎ እያደረጉ ነው ያሉት። ይሄ የኢትዮጵያን ብሔራዊ ጥቅም የሚነካ ነው። ችግሩ ያለው እኛ ጋር ነው ያለው። የችግሩ ፈጣሪ እኛ ኢትዮጵያኖች ነን። መፍትሄም ልንሆን የምንችለው እኛ ኢትዮጵያኖች ነን። ወደ ችግሩ ስር መሰረት መግባት ካስፈለገ የሀገራችን ፖለቲካ ነው። የሀገራችን ፖለቲካ የህዝብን ጥቅምና የሀገርን ጥቅም ያስቀደመ ሳይሆን የግል ጥቅም የሚያካበትና የኢትዮጵያን ብሔራዊ ጥቅም ለግል ኪሱ የሚያውል የፖለቲካ ኃይል ተፈጥሯል። ይሄ የፖለቲካ ኃይል እንደ ሀገራችን አነሳን እንጂ በሶማሌም አለ፣ በኤርትራም፣ በጅቡቲም በዋናነት እያልን ነው። እነዚህ ሀገሮች ከመቼም ጊዜ በላይ ራሳችን መፈተሽ አለባቸው። የአሜሪካ ወይም የኢራን ወይም የእስራኤል አይደለም ጉዳዩ። እነሱ ለራሳቸው ብሔራዊ ጥቅም የሚዋጉት። እስራኤል የምትዋጋው ለራሷ ብሔራዊ ጥቅም ነው። ኢራን የምትከላከለውም ለራሷ ብሔራዊ ጥቅም ነው። አሜሪካ የምትዋጋው ለራሱ ብሔራዊ ጥቅም ነው። የትኛውም ሀገር ከየትኛውም ሀገር ጋር ወደ ጦርነት የሚገቡት ዲፕሎማሲያዊ ግንኙነት የሚፈጥሩት ለራሳቸው ጥቅም ነው። ኖ ፍሪ ላንች ይባላል አይደል? ፖሊሲ ያስቀይረዋል። ፖሊሲ የሚያስቀይሩ ገንዘብ ስለሚሰጡ ነው። ገንዘብ የሚሰጡህ ገንዘብ ስለሌለ ነው። ገንዘብ የሌለ ደግሞ የሀገርን ሀብት ለጦር መሳሪያ ወይም ለውጊያ ስለምታውለው ነው። ላለፉት 5 ዓመታት እየተዋጋን ነው። ጥይት ገዝተን ነው የምንዋጋው። ነዳጅ ገዝተን ነው የምንዋጋው። የጦር መሳሪያ ገዝተን ነው የምንዋጋው። ከዚህ በላይ የሚያሳፍር ታሪክ የለም። እኔ እንዳንድ ዜጋ ብትነግረኝ ወንድሜ ጋር ለመገዳደል ጦር መሳሪያ ገዝቼ ወንድሜ ጋር ለመገዳደል በዶላር የመሳሰሉትን ገዝቼ ይሄንን ማድረግ ከሆነ እኔ ኢትዮጵያ አይደለሁም። እኔ አድዋ ልጅ አይደለሁም። እኔ ሀገር የሸጥኩኝ ለጥቅም ሀገር የሸጥኩኝ ባንዳ ኢትዮጵያዊ ነኝ። እንደኛ ሀገር ካስብ ነው ማለት ነው። ስለዚህ ችግሩን ለመቋቋም ጦርነቱ በጊዜ ይቋጫል አይቋጭም የሚለውን ያው የትራምፕ ንግግር አንዱ መነሻ ሆኖ የሌሎች ሀገሮች ተሳትፎ ለምሳሌ ቅድም ለማንሳት ሞክረናል። እነ እስራኤል፣ ሰሜን ኮሪያ፣ እነ ቻይና የመሳሰሉት ሀገራት የሚሳተፉ ከሆነ ኢቭን ኔቶ ራሱ ፍቃደኛ አይደለም። አሁን ዩናይትድ ኪንግደም ነች የጦር ሰፈሩን የፈቀደችው። እነዚህ ሀገራት ደግሞ ከኢራን ጋር የማይስማሙ ናቸው፣ እነ ፈረንሳይን ጨምሮ እንጂ አሁን እነ ስፔንን ያየ እንደሆነ ኖ ነው ያሉት። ለምን ምሳሌ ነው ያሉት? ጦርነቱ በጣም ወደ አስከፊ ደረጃ ነው የሚሄደው። ወደ ሰርድ ወርልድ ዋር ነው የሚሄደው። እንደኛም ሀገር በዚህ በቀጠና ያለውን ጦርነት እንደ መንግስት እንደ ባለሙያ ብጠይቀኝ መደገፍም መቃወም የለበትም። ለምን ከተዋጊዎቹም ከአሜሪካም ከእስራኤልም ከሚድል ኢስት ሀገሮችም የምናገኘው ጥቅም አለ። የምናገኘው ጥቅም ግን ለኢትዮጵያ ይጠቅማል እያልኩ አይደለም። ድምፀ ታቅቦ ማድረግ ለኢራን መደገፍ ማለት ከእስራኤል ጋር ከአሜሪካ ጋር መጣላት ነው። እነሱም መደገፍ ማለት ደግሞ ከኢራን ጋር መጣላት ነው። ኢራን ጋር መጣላት ማለት ከቻይና ጋር ከሰሜን ኮሪያ ከራሻ ጋር ከመሳሰሉት ብሬክስ ጋር የሚያጋጭ ነገር አለ። መንግስት አንዳንድ ጊዜ የሚሰራቸው ዲፕሎማሲያዊ ስራዎች ጥሩ ናቸው የምንለው ከዛ አንፃር ነው። ለምሳሌ ከአጀንዳችን አይገናኝም እንጂ የእስራኤል ለሶማሊላንድ የሰጠችው እውቅና የኛ መንግስት እውቅና ለመስጠቱ በመልካም ጎን የሚወሰድ ነው። ሁሌም የዓለም አቀፉን የጂኦፖለቲካ አሳልፍ መረዳት አለብን። በነዳጅ ነው የምንወጋው። ይሄ ጦርነት የሚቀጥል ከሆነ ጦርነቱ የሚሆነው በድንጋይ ነው የምንወራወረው ማለት ነው። ከማን ጋር? ከራሴ ወንድም ጋር ነው የምወራወረው። ይሄ ለኢትዮጵያ እጅግ አደጋ ነው። አሁን ካለው ችግር በባሰ ሁኔታ የፖለቲካ መስቀልቅል ውስጥ የሚከትልና ይሄ ችግር ደግሞ እንደ ቀጠናውም ተደምሮ ለከፋ ችግር አፍሪካን ወደማትወጣው አዘቅት የሚከታት ይመስለኛል። ስለዚህ ኢንተርናል ፕሮብሌሙን መፍታትና ወደ ሰላም ማምጣት ይገባል ማለት ነው። ቢያንስ እንደው ለምሳሌ ሌሎች ሀገሮች ጊዜያዊ የጦር ስምምነት የተኩስ አቁም ስምምነት ያደርጋሉ አይደል? እሱን እንኳን ሙከራ ማድረግ አለብን። ካልሆነ እንደ ሀገር ነው የምንጠፋው። የሚያዋጋውም ይጠፋል መጨረሻ ላይ። የትም ሀገር ሜጃ የለንም አይደል? የትም ሀገር አያስጠጉንም። አሁን የሚደግፉን ሀገሮች ዶላር የሚልኩልን ሀገሮች ነገ ችግር ውስጥ እንከት ወደኛ አይመጡም። ዞሮ እኛን ለመበዝበዝ እኛን ቀኝ ግዛት ለመግዛት ነዳጅ አለን አይደል? ወርቅ አለን፣ መዳብ አለን፣ መሬታችን ወርቅ ነው ሙሉ። ይሄንን በቀላሉ ገብተው ኢትዮጵያን ቀኝ ለመግዛት የሚፎክሩ የሀገራት እጅግ እየበዙ ያለበት ሁኔታና ኢትዮጵያን በገንዘብ ለመደለል እየሰሩ ያለው ሀገራት እንዳለ አንተም ታውቃለህ። እስቲ ወደ መካከለኛው ምስራቅ ጦርነት እንመለስና አሁን ጦርነቱ የሚቀጥል ከሆነ ብለን እናስብ፣ ለባጭር ጊዜ የማይቋጭ ከሆነ በአፍሪካ ብቸኛው የአሜሪካ የጦር ሰፈር ያለባት ሀገር ጅቡቲ አለች። ሌላኛዋ ሶማሌላንድ ደግሞ ከእስራኤል ጋር ባላት መቀራረብና እውቅና መስጠት ሳቢያ በእነዚህ በሁለቱ ሀገራት ላይ በየመንና በሶማሌላንድና በጅቡቲ ማለት ነው የሀውቲዎች የየመኖች በሀገራቱ ላይ የድሮን የሚሳይል ጥቃት ሊፈጽሙ ይችላሉ ተብሎ ይታሰባል። ወደፊት
ጦርነቱ የሚቀጥል ከሆነ ይሄ ማለት ደግሞ ኢትዮጵያ የሁለቱም ሀገራት ጎረቤት ናት፣ የሶማሌም የጅቡቲም። የጥቃት ሰለባ ልትሆን ትችላለች ተብሎ ሲታሰባል ጦርነቱ የማይቆም ከሆነ። ኦኬ ጦርነቱ የማይቆም ከሆነ እንዳልኩ አንተ ያልከው ነገር የመሆን እድሉ እጅግ ሰፊ ነው። በሌላ በኩል ደግሞ ሀገራችን ውስጥ ያለው ጦርነት በእኛ ብቻ መሳሪያ በእኛ ፍላጎት ብቻ አይደለም እየተካሄደ ያለው፣ የውጭ ኃይሎች አሉበት። ከመንግስት በኩልም ከታጣቂዎችም በኩል ኢትዮጵያ ውስጥ ያለውን ጦርነት እንዲባባስና ኢትዮጵያ እንድትፈራረስ የሚሰሩ የቅርብም የውጭም ሀገራት አሉ። እነዚህ ሀገራት ቅድም እንዳልኩ ከመንግስት ጎን የሚሰለፉ ከታጣቂዎችም ጎን የሚሰለፉ ለራሳቸው ብሔራዊ ጥቅም ነው እንጂ ለኢትዮጵያ ድንቡሎ ጥቅም የለውም፣ ድንቡሎ ሳንቲም ጥቅም የለውም። ኢትዮጵያ እንዳልከው ለጅቡቲ ለሶማሊያም ከጎረቤት በላይ ነች። ሶማሊያ እንደምሳሌ አንሳለህ። እንግዲህ ሶማሌ እንደሚታወቀው የተረጋጋ መንግስት የሌለባት ሀገር ነች አይደል? የኢትዮጵያ መከላከያ ሰራዊት ላለፉት 18 ዓመታት ለሶማሌ ህዝብና መንግስት መስዋዕትነት ከፍሏል። አሁንም መስዋዕትነት እየከፈለ ነው ያለው። እንደ ሀገር ስትመጣ ደግሞ የራሷ አረባት የሶታ ማሳለች እንደሚባለው እንደኛ ሀገር ደግሞ የራሳችን ችግር መፍታት አልቻልንም። የጎረቤት ሀገርን ችግር እየፈታን የራሳችን ችግር መፍታት አልቻልንም። አንድ ሰው የራሱን ችግር ሳይፈታ የሌላ ሰው ችግር ይፈታል ተብሎ አይገመትም። ለመፍታት እንኳን ሙከራ ቢኖረው የራሱን ሀገር ብሔራዊ ጥቅም እያሳጣ ነው የሚመጣው። ይሄ ለሀገራችን ጥሩ አይደለም። ጅቡቲንም አንስታል። የአሜሪካ የጦር ሰፈር ያለው እውነት ነው ጅቡቲ ነው፣ የአፍሪካ ኮማንድ የሚባለው ስትራቴጂክ ቦታ ስለሆነ ጅቡቲ ለቀይ ባህር ካላት ቀረቤት አንጻር አሜሪካ በቀጠናው ላይ ያላትን ፍላጎት ብሔራዊ ጥቅም ለማሳካት ጅቡቲን ነው የመረጠችው። ጅቡቲ እንደምታውቀው ከ1 ሚሊዮን ያነሰ ህዝብ ነው ያላት። ኦልሞስት የኢትዮጵያ ከጎረቤቶቹም በላይ ነው። ጅቡቲ የአሜሪካ ብቻ አይደለም፣ የሌሎች ቻይና፣ የፈረንሳይ የመሳሰሉት የጦር ሰፈር አላት። ከጅቡቲ ጋኛ የምናደርገው ዲፕሎማሲያዊ ድርድር ወይም ንግግር የነዚህን ሀገራት ብሔራዊ ጥቅም መንካት የለበትም። ይሄ ማለት በሌላ በኩል ጅቡቲ ተጽዕኖ ፈጣሪ ሀገር ነች ማለት ነው። ሀገራት ተጽዕኖ ለመፍጠር ትልቁ ነገር አሁን ሀብት ነው። አንዱ ሀብት ደግሞ ባህር ነው፣ ቀይ ባህር ነው። 10% እና ከዛ በላይ ያለማቸው ሸቀጣሸቀጥ የሚንቀሳቀሰው በቀይ ባህር ነውና እነዚህን ሀገራትን ተመራጭ ያደረጋቸው ከዚህ አንጻር ነው። እኛም በጎረቤት ከቀጠናው ተጽዕኖ ፈጣሪ ሀገር ነበር። አሁንም ሙከራዎች አሉ፣ ማለት መንገራገጮች አሉ። የጎረቤት ሀገራት ወደ ግብጽ ኮብልለዋል። የኮበለሉት በራሳችን ችግር ነው። በዲፕሎማሲ መርህ ሀገራት ወደ ሌላ ሀገር ከሄዱ በሆነ ነገር ተስበዋል ማለት ነው። ከኛ የሆነ ነገር አጥተዋል ማለት ነው። መንግስት ይህን ራስ መፈተሽ ያለበት። ቅድም ለማንሳት ሞክሬያለሁ። ብዙ ጊዜ የኛ ሀገር ዲፕሎማሲያዊ ግንኙነታችን መርህን መሰረት ያደረገ አይደለም። የችኩል ነው ውሳኔያችን፣ ችኩል ነው። የዓለም አቀፉን የጂኦፖለቲካ አስተላለፍ አንረዳም። የጎረቤት ሀገራት ምን ይሉኛል የሚለውን ነገር አናስቀድምምና አሁን ኮብልለዋል ስንል ሀገራት ለምሳሌ ምን ግልጽ እኮ ነው። የጎረቤት ሀገራት ለኬንያ ጅቡቲ ማንሳት ትችላለህ፣ ኤርትራን፣ ሶማሊያ፣ ሱዳን እንደውም የኢትዮጵያ መንግስት አርኤስኤፍን እንደሚረዳና የተባበሩት አረብ ኤሚሬትስ ከኢትዮጵያ መንግስት ጋር እንደሚሰራ ሁለቱም ለሱዳን ጠላት እንደሆኑ አውጀዋል። ግብጽ ይህንን ደካማ ጎናችን በመጠቀም አሁን የጠቀስኳቸውን ሀገራትን አስኮብልላለች። ኤርትራ ለኢትዮጵያ የባህር በር ከልክላ ለግብጽ ለመስጠት ፈቃደኛ ነች። ለሳውዲ አረቢያ ሙከራ አለ። ጅቡቲን ማንሳት ትችላለህ፣ ከጎረቤትም በላይ ነን። ለሳውዲ አረቢያ ፈቅዳለች፣ ለግብጽ ፈቅዳለች። ሶማሊያ ማንሳት ትችላለህ። ቱርክ እንዳለ ተቋጥራለች ሶማሊያን። ትናንት ነው የመጡት። እኛ የባህር በር ጥያቄ ካነሳን 2 ዓመት አልፎናል። ዲፕሎማሲ ጥያቄ ማንሳት አይደለም። የባህር በር ጥያቄ ማንሳት ኢንተረስት ነው፣ ፍላጎት ነው። እንዴት ነው የባህር በር የምናገኘው? ምን አይነት ዲፕሎማሲያዊ መርህ ነው የምንከተለው ለሚለው የኢትዮጵያ መንግስት የገባ አይመስለኝም። ሙከራዎች አሉ፣ የገባ አይመስለኝም። እነዚህ ነገሮች ደግሞ ይሄ የምስራቁ ጦርነት የሚቀጥል ከሆነ የባህር በር የማግኘት እድላችን ይጠባል። ሀገራት የተረጋጋ ሀገር ካልሆኑ ችግሩ እየተባባሰ የነዳጅ ብቻ አይደለም፣ ቅድም የማዳበሪያ አንስታ ሌሎችም የጦር መሳሪያዎች የመሳሰሉት እንደ ልብ መንቀሳቀስ ስለማይችሉ ለኢትዮጵያም ለጅቡቲም ለሶማሊያም የሚበጅ አይደለምና ጦርነት አጠቃላይ ጦርነት ለማንም የሚጠቅም አይደለም። አንዳንድ ጊዜ ጦርነት ፈልጋ አይደለም ጦርነት የምትገባው የመጨረሻ አማራጭ ሲሆን ነው። እሱ እንደምትዋጋው ከሌላ ሀገር ጋር ነው፣ ከውጭ ሀገር ጋር ነው። እኛ የምንዋጋው ግን ምንም ብሔራዊ ጥቅም የሌለው ከራሳችን ወንድሞች ጋር ተገላለን መጨረሻ ላይ ወደ ድርድር ነው የምንመጣው። የሰሜን ጦርነት ማንሳት ትችላለህ። ተጋደን 2 ዓመት ተዋጋን። መጨረሻ ላይ ስንዋጋቸው የነበሩ መጥተው ስልጣን ይዘዋል። ምን አተረፈ? የትግራይ ህዝብ ምን አተረፈ? የኢትዮጵያ ህዝብ ምን አተረፈ? ሞት፣ ለቅሶ፣ የዲፕሎማሲ ኪሳራ፣ ይሄ የመሳሰሉ ችግሮች ይሄ አሁን ያለው እየተካሄደ ያለው የምስራቁ ጦርነት ለሀገራችንም ለቀጠናው ሀገራትም
ሲጨመርበት እጅግ አስከፊና ቀጠናውን ወደ መበታተንና ሌሎች የውጭ ሀገራት ለምሳሌ ምዕራባውያኖች ማንሳት ትችላለህ አሜሪካን ጨምሮ የራሳቸው ብሔራዊ ጥቅማቸውን ለማስከበር ጦር እስከ ማዝመት ፍላጎት ሊያሳዩ ይችላሉ። በነገራችን ላይ የአሜሪካ የጦር ኮማንዶ ወደ መካከለኛው ምስራቅ ለመስፈር ስምምነት አድርገዋል። ይሄ አንዱ ማሳያ ነው። ቀጣይም እንደ ምስራቅ አፍሪካም ፍላጎት ሊያሳዩ ይችላሉ። የአሜሪካ አጠቃላይ የውጭ ጉዳይ ፖሊሲ የአሜሪካን የበላይነት ማስቀጠል ነው። አሜሪካ ፈርስት የትራምፕ ፊሎሶፊ ይሄ ነው አይደል እንዴ? በዝርሚያቸው ጦርነት የሚያባብሱት አሜሪካን ዝቅ አድርገው ማለፍ ስለማይፈልጉ ነው። እንደኛም ሀገር እንደ ኢትዮጵያ ምን ብትጠይቅ እንዳንድ ዜጋ የኢትዮጵያን ታላቅነት ለሚያቅ ዜጋ የኢትዮጵያን ታናሽነት መመኘት ጥሩ አይመስለኝም። ስለዚህ የሀገር ፍቅር ያስፈልጋል። ከጎረቤት ሀገር ጋር ተስማምቶ መስራት ያስፈልጋል። ወርቆ መነሳት ያስፈልጋል። ወርቀህ የምትቀር ከሆነ እንደ ሀገር አደጋ ነው የሚያመጣው። አሁን መጨረሻ ላይ ትራምፕ ሰሞኑን ጦርነቱን መቋጨት አለብን መነጋገር አለብን እያሉ ነው። እንዳውም ዛሬ አሶሺየትድ ፕሬስ ይዞት በወጣው ዜና ላይ ባለ 15 ነጥብ የተኩስ አቁም ስምምነት አሜሪካ ለኢራን አቅርባለች በአደራዳሪዋ በፓኪስታን በኩል። አሁን ዘግየት ብሎ የወጣ ዜና ደግሞ ፓኪስታኖች ያስታወቁት ምንድነው የቀረበውን ባለ 15 ነጥብ እቅድ ኢራን እንደተቀበለችው እና እዛው እስከ ተዘረዘሩ 6 ነጥቦች መካከል እንግዲህ የመጀመሪያው ማዕቀብ እንደሚነሳላት ኢራን የተጣሉባት ማዕቀቦች እስካሁን ድረስ የነበሩት ማዕቀቦች እንደሚነሱላት ለሰላማዊ አገልግሎት የሚውል የኒኩሌር እንትን እንደሚፈቀድ የኒኩሌር ፕሮግራሟን ደግሞ ወደ ኋላ እንድትመልስ የረጅም ርቀት ሚሳኤል ቅድም ያለው የነበረው ያ እንደሚገደብ የሆርሙዝ ሰርጥ እንደሚከፈት ምናምን እነዚህን የሚነካኩ ነጥቦች ናቸው። በእውነት እነዚህን ነጥቦች ተቀብላ ወደ ስምምነት ይመጣሉ? የተኩስ አቁሙ ይደረጋል? ምን ብለን እንገምት? መልካም። በጦርነት ህግ እኔም ወታደር ነኝና በሌላ ሙያ አልደራደርም አይባልም። አልደራደርም ማለት የዓለም አቀፍን ዲፕሎማሲ ወይም ማህበረሰቡን ማደናገር ነው። 15 ነጥቦቹ አንተ እንዳልከው ከዛ ውስጥ ኢራን ማትስማማበት በየማስበው እኔ የኒውክሌር ጦር መሳሪያን እንዲቆም ማድረግ ይሄ የምትስማማበት አይመስለኝም። ለምን ይሄን አደረገች ማለት ኢራንነቷን የምታጣው ኢራን የምትባለው ሀገር ትጠፋለች። ሀገር ለመጥፋት ፊዚካሊ መጥፋት ብቻ ሳይሆን ተጽዕኖ ፈጣሪነትን ማጥፋት ዝቅ ሆነ ነው የምትቀጥለው። የሌሎች ሀገራት መፈንጫ ነው የምትሆነው። ሌላው የሆርሙዝ ጉዳይ ሆርሙዝ ሊከፈት ይችላል። አሜሪካ ጋር ተደራድረው ሆርሙዝ ለራሱ ለኢራንም ጥሩ ስላልሆነ እሱ ሊከፈት ይችላል። አንደኛ እሱ መዝጋት ማለት ከዓለም አቀፍ ማህበረሰብ ጋር መጣላት ነው። ከእስራኤልና ከአሜሪካ ወይም ከነሱ ደጋፊ ሀገራት ብቻ ሳይሆን ከመላው የዓለም መንግስታት ጋር መጣላት ነው። ይሄ ደግሞ በተባበሩት መንግስታት ምንም እንኳ በአሜሪካ የሚዘወር ቢሆንም የራሱ የሆነ ዲፕሎማሲያዊ ዳራ ስላለው በሆርሙዝ ሰርጥ ሊስማሙ ይችላሉ። በዚህኛው ግን አሜሪካ ኢራን እሺ የምትል አይመስለኝም። ይሄ ማንነቷን ማጣት ነው። የሚሳኤሎቹንም 3800 ኪሎ ሜትር የሚዘገዘግ ሚሳኤል ተኩሳለች አይደል? 2000ም አለ 2000 ከዚህ ቀደም የነበረው ትልቁ ርቀት ነው። ከሱም አልፋ ሄዳለች። በዚህ የምትደራደር ከሆነ ማዳጋስካር፣ ዲያጎ ጋርሺያ በዚህ የምትደራደር ከሆነ የእስራኤል የበላይነት ተጠብቆ ይቀጥላል ማለት ነው። የአሜሪካን በተመሳሳይ ኢራን ደግሞ እስራኤል ሁሌም ጥላቷ ነች። የእስራኤልን የበላይነትን አትፈልግም፣ እንድትጠፋም ነው የምትፈልገው። ይሄ የሚደግፏት ሀገሮችም አሉ። ለምን እስራኤል ማለት አሜሪካ ነች፣ አሜሪካ ማለት እስራኤል ነች። በሌላ በኩል የአሜሪካና የግብጽ ግንኙነትም ከዚህ ጋር የተገናኘ ነው። ግብጽን እንደ ሎቢ ነው የምትጠቀምባት አሜሪካ። ግብጽን እንደ ሎቢ አረብ ስቴቶች ጋር ያላትን ግንኙነትን ለማጠናከር እስራኤል እንዳጠፋ እነዚህ የአረብ ሊግ የሚባለው እስራኤል ላይ ጦርነት ለመክፈት የግብጽን ፍቃድ ማግኘት አለበት። ግብጽ የበላይነት በምትመራሷ ስለሆነች ይሄን ለማርገብ ሲባል አሜሪካ በየአመቱ የ1.3 ቢሊዮን የጦር መሳሪያ ለግብጽ ድጋፍ ታደርጋለች። ይሄ ራሱ የአሜሪካን ብሔራዊ ጥቅም በየአቅጣጫው ለማስቀጠል የውጭ ፖሊሲዋን ተግባራዊ ለማድረግ የምትጠቀምበት ነው። ይሄ አንዱ ነው። ሌላው ቅድምም ለማንሳት ሞክሬያለሁኝ። እነዚህ ሀገራት አሜሪካ፣ እስራኤልና ኢራን የሚዋጉት ሶስቱም ሀገራት ኢራንም አልሞትም ነው፣ ራሴን አሳልፌ አልሰጥም፣ ማንነቴን አላጣም። ለምሳሌ የኒውክሌር ጦር መሳሪያ እንዳለ ይውደም ቢባል፣ የረጅም ርቀት ወንጫፊ ሚሳኤሎችም ይውደም ቢባል
እንዳልኩህ እስራኤል እንደፈለገች ነው ካሁን በኋላ እንደፈለገች ቀጠናውን መቆጣጠር ትችላለች የሁቲ አማጽያኑን መምታት ትችላለች ሌሎችንም ሐማስ የመሳሰሉት አለ አይደል እነዚህ የአሜሪካ አሸባሪ ተብለው የተፈረጁ ናቸው የእስራኤልን የብሔራዊ ጥቅም ማረጋገጥ ማለት የአሜሪካን ብሔራዊ ጥቅም ማረጋገጥ ነው 15ቶቹ ነው በዝርዝር አናቃቸውም እንዳጠቃላይ ስታዩ ግን በእነዚህ በጦር መሳሪያ በኒውክሌር ጦር መሳሪያ ይቆም ወይም ይውደም በሚለው የሚስማሙ አይመስለኝም ካልተስማሙ አሜሪካ አሁን ሙከራዋን ትቀጥላለች እስከምትችለው ትመታለች አሁንም እንደሚቀጥሉ ካልተስማሙ እንደሚቀጥሉ ተናግሯል ትራምፕ እንዳልኩ ካንኛ በፓኪስታን በኩል የመጣው ሽምግልና የኢራን መንግስት አልቀበልም አይልም እንደ መርህ በመርህ ደረጃ አልቀበልም አይልም ግን ዘላቂ ሰላም የሚያመጣ ከሆነ መቀበላቸዋሉ ብሏል ከዛ ውስጥ ራሳውን ቀደም ሆርሙዝን አንስታ ሌሎችም 15 ስለሆነ ብዙ ሊሆኑ ይችላሉ ሊያደርጉ ይችላሉ ግን ይሄ ኒውክሌር ጦር መሳሪያ ይቆም ወይም ረጅም ርቀት ተምዘግዛጊ ሚሳኤል ጭራሽ ይውደም ለሚለው የሚስማሙ አይመስለኝም ካልተስማሙ አሜሪካ ምንም የምትል አይመስለኝም ስለዚህ ጦርነቱ መቼ ይቆማል የሚለው እነዚህ ስደማ ነጥቦችን ተቀጣጣራቸው ጦርነቱ መቼ እንደሚቆም ለመገመት ያስቸግራል ሁለቱ ሀገራትም ይስማማሉ ተብሎ አይጠበቅም ወደፊት የምናየው ጉዳይ ነው የሚሆነው እንደተባለው ወደፊት የምናየው ጉዳይ ሆኖ ጦርነቱ እንዲያቆም እንግዲህ ዓለም ህብረተሰብ ይፈልጋል የሰው ልጅ ሞት እንዲያበቃ ይሄ ችግሩም የነዳጁም የምንም ችግሩም ጋብ እንዲል ይፈልጋል ይሄ እንዳለ ሆኖ እስቲ እንደማጠቃለያ የዓለም ህዝብ አገራችንም አፍሪካም መላው ዓለምም በዚህ ባንድ ወር ጦርነት እንግዲህ ብዙ ነገር ታምሷል ብዙ ነገር አይተናል ምን ሌሰን ምን ትምህርት መውሰድ አለበት ትላለ ዓለም እንደማጠቃለያ መልካም ይሄ ጦርነት ዓለም አቀፍ የሆነው በዋናነት የነዳጅ ጉዳይ ነው ነዳጅ ምንጩ የሚድል ኢስት ሀገሮች ናቸው አሜሪካም ሌሎች የዓለም ሀገራትም ቀጥታ የሚነካቸውም በዋናነት ከነዳጅ ጋር በተገናኘ ነው ነዳጅ ከሌለ ደግሞ እንደ ሀገር መቀጠል አይችልም ለምሳሌ እኛን ሀገር ማንሳት ይችላል ነዳጅ የለም ቢባል አንተና ንምዝል ከአንድ ቀን በኋላ ምናምን ልንገናኝ እንችላለን እኔ ለምሳሌ ክፍለ ሀገር በሆነ ማለት ነው ከክፍለ ሀገር እስከምመጣ ትራንስፖርት በሙሉ ይቆማል ፋብሪካዎች በሙሉ ይቆማሉ የጸጥታ ተቋማት ስራቸውን ያቆማሉ እንደ ሀገር መቀጠል አንችልም በቃ ኢኮኖሚው ኦልሬዲ ዜሮ ነው የሚወርደው ይሄ እንደኛ ሀገር እንደምሳሌ አንስተን ይሄ ደግሞ የትኛውም ሀገር የሚቀጥል ነው ታላላቅ ሀገሮችን ጨምሮ ያንዳንዱ የጦር መሳሪያ ፋብሪካዎቹ እነዚህ ኃይል ማመንጫዎቹ የሚሰሩት በነዳጅ ነው ነዳጅ መንካት ማለት የዓለምን ኢኮኖሚ በቃ ምን ጉሮሮ መዝጋት ነው ስለዚህ የዓለም ማህበረሰብ ትልቁ ሌሰን መውሰድ ያለበት የማንኛውም ችግር መፍቻ ጦርነት ሳይሆን ዲፕሎማሲያዊ ንግግር መሆን አለበት አንድ ሀገር በሚያመርታቸው የኒውክሌር ጦር መሳሪያዎች የሌሎችን ሀገር ለመጉዳት ሲሆን ለሰላማዊ ጉዳይና እንዲሁም ደግሞ የሀገርን ብሔራዊ ጥቅም ለማስከበር ተመጣጣኝ በሆነ መልኩ ነው እንጂ የሌሎችን ሀገር ለመጉዳት ወይ ምን የበላይ ነው ተብሎ ሌሎችን ሀገር ለመጨቆን በጉልበት በጦር መሳሪያ እንደ አሜሪካ እንደመሳሰሉት ሀገሮች ይሄን አይነት ንግግር ማድረግ ወይም ዛቻ ማድረግ ለማንም ሀገር አይጠቅምም ከጦርነት የሚያተርፉ ማንም የለም በጦርነት ሰው ብቻ አይደለም የምናጣው ቁሳቁስ ነው የምናጣው ምናልባትም ለና አሜሪካ የጦር መሳሪያ ስለሚያመርቱ እና አሜሪካና ቻይና ሰሜን ኮሪያ የመሳሰሉ እነሱ ምንም አይደለም ጦር መሳሪያ ስለማይገዙ ራሳቸው ስለሚያመርቱ ለማምረትም ግን ነዳጅ ያስፈልጋቸዋል ነዳጅ ደግሞ በዋናነት የሚመጣው ከመካከለኛው ምስራቅ ነውና ከመካከለኛው ምስራቅ ሀገራት ጋር ተስማምቶ መስራት ያስፈልጋል ከምን ጊዜውም በላይ ግን እንደ ሀገር ያንዳንዱ ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር በራሳቸው መስራት አለባቸው ለምሳሌ እኛ እንደ ሀገር ነዳጅ አለን አይደል እንዴ ታስታውስ ከሆነ ወሎ ውስጥ ነዳጅ ተገኘ ዲፍዲፍ ሲባል ነበር ወደ ሶማሌም በመሳሰሉ ሲባል ነበር የት አለ እሱ ላለፉት 5 አመታት የተዋጋንበት ጦር መሳሪያ የገዛንበት ያፈሰስነው ዶላር ስንት ነዳጅ ያስወጣል ብንቆፍርበት ስንት ነገር እናገኛለን ብዙ ነገር እናገኛለን ግን አልታደንምና ያንዳንዱ ሳንቲም የምንለምነው ሳንቲም ጨምሮ ለጦር መሳሪያ ገዥ ነው የምናውለው ያንድ ጥይት ዋጋ ዛሬ ከ800 ብር በላይ ነው ያለው አማጽያኑን በለው መንግስትን በለው የሚዋጉት ጥይት አምርተው አይደለም የሚዋጉት ጥይት ገዝተው ነው የሚገዙት በዶላር ነው ጥይቱ የሚንቀሳቀሰው በነዳጅ ነው የሚወጡ የሚገቡ እንቃዎች በመርከብ የሚወጡት የሚገቡት በነዳጅ ነው ነዳጅ ከኃይልም በላይ ኢኮኖሚ ነው አሁን እንደውም ነዳጅ ህይወት ነው ነዳጅን ማጣት ዘርፈ ብዙ መስቀልቅል ችግር ውስጥ ይከተላልና የዓለም መንግስታት ቆም ብለው የመጀመሪያ ስራቸው ለሀገራቸው ህዝብና ብሔራዊ ጥቅም መነጋገር አለባቸው ከየትኛውም ሀገር ጋር ያላቸው ዲፕሎማሲያዊ ግንኙነት የሀገርን ብሔራዊ ጥቅም ባስከበረ መልኩ መሆን አለበት ይሄም ይሁን ከሆነ ራሳቸው ምንም እንኳን በረጅም ባይሆንም ያጭር ጊዜ የመቋቋም አደጋን የመቋቋም
ሁኔታዎች ሊፈጠሩ ይችላሉ። አደጋ ስንል እንግዲህ እንደ ነዳጅ ያነሳን እንጂ ተፈጥሮና ሰው ሰራሽ የሚባሉ አደጋዎች ይኖራሉ። እነዛን መቋቋም የምንችለው ባለን አቅም ነው። ባለን አቅም እና የመንግስት ቁርጠኝነት ነው። መንግስት ከጦርነት አባዜ ወጥቶ እያንዳንዱን እንቅስቃሴ ለሰላማዊ ስራዎች እንዲያውል ጦርነት መቆም አለበት። ያኔ መንግስት ይረጋጋል። ጦርነት ከሌለ እያንዳንዱ ዜጋ ወደ ልማት ይገባል፣ ተንቀሳቅሶ ይስራል፣ ወደ ተለያዩ ዓለም ሀገራት ተንቀሳቅሶ የመስራት እድል ይኖረዋል። ያ ማለት ደግሞ የውጭ ምንዛሬ ለሀገር ገቢ ስለሚሆን ለየትኛውም ሀገር የሚጠቅምና የሀገርን ኢኮኖሚ ብልጽግና የሚያረጋግጥ ነው ብዬ አምናለሁ። አቶ ጥላሁን ሊበን የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያ፣ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ታንኪዩ። እኔም አመሰግናለሁ። ተመልካቾቻችን፣ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 1ኛ ወር መቃረቡን አስመልክቶ ከባለሙያ ጋር ያደረግነው ውይይት ይህን ይመስል ነበር። በሌላ ዝግጅት ሌላ ጊዜ እንገናኛለን። ጤና ይስጥልን።